አምባሳደር ያለው አባተ ከአባታቸው አቶ አባተ ረታና ከእናታቸው ከወይዘሮ ተዋበች ፋንታ በቀድሞው ወሎ ክፍለ ሀገር በራያና ቆቦ አውራጃ ቆቦ ወረዳ ጉብዬ ከተማ መጋቢት 10 ቀን 1946 ዓ.ም ነበር የተወለዱት። ከ2008 እስከ 2010 የፌዴሬሽን ምክር ቤት አፈ ጉባኤና ከ2010 እስከ 2014 በብራዚል የኢትዮጵያ አምባሳደር በመሆን ያገለገሉት ያለው አባተ የቀብር ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ተፈጽሟል። አምባሳደር ያለው ለረጅም ዓመታት በተለያዩ የኃላፊነት ቦታዎች አገራቸውን በታማኝነትና በሐቀኛ ማገልገላቸውን ፕሬዝዳንት ታዬ አጽቀሥላሴ መስክረዋል። መማር የማይሰለቸው የሚያውቀውን ለማጋራት ትሁትም ጉጉትም የነበረው በተለይ ተመድቦ በነበረበት የኃላፊነት ማለትም የብራዚል አምባሳደር ሆኖ ባገለገለበት ወቅት ተዛ ሀገር ለኢትዮጵያ ምን በጎ ነገር ይገኛል የሚለው የዕለት ተዕለት የሥራ መርሁና አቅጣጫው ነበር። አምባሳደር ያለው አባተ የዜጎች መብት እንዳይጣስና የሕዝቦች ጥያቄ ፈጥኖ ምላሽ እንዲያገኝ ሁሌም ከተበዳዮች ጎን በድፍረት የሚቆሙ ሐቀኛ ታጋይ መሆናቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በቀብር ስነ ስርዓቱ ላይ ተናግረዋል። በስራቸው ሁሉ የሕዝብን ፍላጎትና ጥቅም እያስቀደሙ አገር በፈለገቻቸው ዘርፎች ሁሉ የማይረሱ አስተዋጽኦዎችን አድርገዋል። ከሁሉም በላይ ግን አምባሳደር ያለው አባተ የዜጎች መብት እንዳይጣስ የሕዝቦች ጥያቄ ፈጥኖ ምላሽ እንዲያገኝ ፍትህ እንዳይዛባ ለእውነትና ለርትዕ ፊት ለፊት የሚጋፈጡ ሐቀኛ ታጋይ ነበሩ። ለቤተሰቦቻቸው እውነተኛ አባት፣ ለጓደኞቻቸው ልባዊ ወዳጅና ለሀገራቸው ታማኝ አገልጋይ ነበሩና ህልፈታቸውም ለቤተሰብ ለወገንና ለሀገር ትልቅ ጉዳት ነው ብሏል። በሕይወት ዘመኑ ደከመኝ ሰለቸኝ ሳይል ለሰጠው ህዝባዊ አገልግሎት ምላሽ በህመሙና በእረፍቱ ጊዜ ከመንግስት እስከ ግለሰብ ድጋፍ ተደርጎለታል። በመንግስት በኩል ከ8 ዓመት በላይ በነበረው የኩላሊት እጥበት ሕክምና ሙሉ ወጪውን ከመሸፈን ጀምሮ በዕለተ እረፍቱ አስከሬኑ በክብር እንዲሸኝ ላደረገው ከፍተኛ ድጋፍ ከልብ እናመሰግናለን። ባለትዳርና የአንዲት ሴት ልጅ አባት የነበሩት አምባሳደር ያለው አባተ ባደረባቸው ህመም በሕክምና ሲረዱ ቆይተው ሚያዝያ 19 2018 ዓ.ም በ72 ዓመታቸው በሞት ተለይተዋል።